አሊያና ጂያን ከተፋቱ በጣም ጥቂት ሰዓታቶች ብቻ ተቆጥረዋል። ሁለቱ ገና ከመፋታታቸው ቦራን አሊያን እንደፈለገ አድርጎ የሚያሽከረክራት መስሎን ነበረ። ግን ምንም የተቀየረ ነገር የለም። የቦራን ዛቻና ማስፈራሪያ አሁንም ቢሆን በነበረበት ቀጥሏል። አዲስ ነገር የለም። ብቻ ኤጀመላውን ተጨምሮበታል። ኤጀመል እጁን እያስገባ ነው ያለው። ሰዳከትም ብትሆን ቦራን ቀስ በቀስ ከዚህ ቀደም ሊገለው የሞከረውን ኤጀመል እያመነው መጥቶ ሙሉ ለሙሉ እንዳይጠቀልለው በጣም ፈርታለች። የሰዳከት ስጋት ይሄው ነው። ጂያን ድርቅ ብሏል። መቼም አሊያን አልተዋትም የሚለው አቋሙ አሁንም ቢሆን እንደቀጠለ ነው ያለው። ስለዚህ አሊያ እዛ ቤት ከዚህ በኋላ መኖር አትፈልግም። እንደምንም ብላ ልጇን አሳመነችና ወደ ሁለተኛው ቤታቸው እየመጣች ነበረ። ቦራንም ቢሆን ዴኒዝን ወይም ሕፃኑን ጂያንን እዛ ነው ያደረሰው። ከዛም በኋላ ከጂያን ጋር ትንሽ እየተከራከረ ነው ያለው። ጂያን ሂድ በቃ ይለዋል። ከዛም አሊያ በቤት ገብታ ብቻዋን እያሰበች ነበረ። በእጇ የአንገት ሐብሏን እየነካች እያሽከረከረች አይኗን ጨፍና የምታስታውሰው አሊያና ጂያን እጅ ለእጅ ተያይዘው እየወጡ ነበረ ከፍርድ ቤት። ይህን አስታውሳ ብዙ ነገር ታስባለች። በአንድ በኩል ደግሞ ሰዳከት መኝታ ክፍሏ ገብታለች። ሰዳከት መኝታ ክፍሏ ከገባች በኋላ አልጋዋ ላይ ተቀምጣ ይሄ አይሆንም በጭራሽ ስትል ነበር። ቦራን እንዲሁም ኤጀመል ሲጨቃጨቁ እያስታወሰች ነበረ። በተለይ ደግሞ ኤጀመል የማግባባቱን ስራ ገና ካሁኑ ጀምሮታል። ቦራንን እየወተወተው ነበረ። ልጄ አሊያ ያንተ ሚስት ናት፣ ያ ዴኒዝም ደግሞ ያንተ ልጅ ነው እያለው ነበረ። ከዛ ሰዳከት ልጄ ሊወስድብኝ ነው ብላ ብዙ አሰበች። አይሆንም ይሄን አልፈቅድም ብላ ስትናገር ነበረ። በሌላ በኩል ቪዳንም ብትሆን ከዘሪን ጋር ቁጭ ብላ እያወራች ነው። አብረው እያወሩ ድንገት ናሬ መጣች። አብረን ሂድ እየተባባሉ ናቸው። በዛሬው ዕለት ዘሪን የነ ጂያንን ጠበቃ ኤሮልን አግኝታው ለደሚርን ለመፍታት የሚያስችላትን ወረቀት የምታዘጋጅ ይሆናል። እግረ መንገዷንም አሊያን ብትሆን ይህንን ታደርጋለች። አሁን ከናሬ ጋር ተያይዘው ሊወጡ ናቸው። ድንገት ሻሂን መጣ። ሻሂንና ናሬ ትንሽ ተኮራርፈዋል። ሁለቱም ትንሽ ተደባብረዋል። ዝም ተባብለዋል። ምን ተፈጠረ ብላ ቪዳን እዚህ ጋር እየጠየቀች ነበረ። ከዛ ሻሂን እኔ ምንም አልሆንኩኝም እያለ ነበረ። እማየውልሽ በማይረባ ሰው ጠርጥሮኝ እኮ ነው። ገና ለገና የወንድሜ ሆስፒታል ውስጥ በዋና ማናጀርነት ስራ ልጀምር ስለሆነ ከያልችን ጋር ጠረጠረኝ ስትላ ነበር። እንዴ ልጄ ምንድን ያረግሽው እያለቻን ነበረ። ሻሂን አፉ እንደተዘጋ ነው ያለው። እንደ ድሮ የሚያሳዩት ፍቅር አሁን የለም። ከዛም በኋላ ሻሂን ብሄድ ይሻለኛል ኑን እርሳችሁ እያለ ነበረ። ናሬ ተማራ ትወጣለች። ቪዳን ደግሞ እነዚህ ልጆች ምን ሆኑ ብላ ወገቧን ይዛ እያሰበች ነበረ። በአንድ በኩል ቦራን ብስጭጭት እንዳለ አቤት መጣ። መኪናውን አቆመው። ከመኪናው ወጥቶ ፈጠን እያለ ይራመዳል። ከዛ ቡርጉን አገኘው። ቦራ ምን ሆናል ብሎ እየጠየቀው ነበረ። ቦራን ደግሞ ምንም አልሆንኩ ብሎ ይሄዳል። ወደ መኝታ ክፍሉ ገባ። ሲገባ እናቱ እያየችው ነበረ። ቦራን ጃኬቱን ባይል አውልቆ አልጋው ላይ እየወረወረ በግራና በቀኝ ወደዛ ወደዚህ ይንጎራድዳል። ኤጀመል መኪና ውስጥ እያለ ደውሎለን ነበረ። ይህን ጊዜ ቦራን ኤጀመል ላይ ስልኩን ዘግቶበታል። አሁን መልሶ ኤጀመል ተስፋ አይቆርጥም፣ ይደውልለታል። ከዛ በድንገት ቦራን አነሳለት። ሄሎ የኔ ልጅ ማታነሳ መስሎኝ ነበር ስልክ ሲሎ ነበር። ልጃት በላይ ሲሎ ነበረ። ምንም ቢሆን ጀርባ እንዳታዞርብኝ ታውቃለህ አይደለ? ያ የማይረባ ጂያን ወራዳ ነው። ሚስትንና ልጅህን እንደ ቀልድ ሲቀማብህ እንዲህ ዝም ብለህ ታያለህ። እኔስ በርቀት የሚሆነውን ነገር በሙሉ እያየሁኝ ነበረ። እዛው ነበርኩኝ። ሁሉን ነገር ስከታተል በአይኔ ነው ያየሁት። ሁሉን ነገር በአይኔ። በጣም ነው ልቤ የተሰበረው። የሚያሳዝን ነገር ነው። እንደዚህ ሆነ ረዳት አታየ በማየት በጣም አዝኛለሁ እያሉ ነበረ። ድንገት ሰዳከት ከኋላው እየመጣች ነበረ ከቦራን ጀርባ። ስትመጣ ቦራን ደግሞ ኤጀመል ወደ ዋናው ጉዳይ ግባ፣ በእናት ዙሪያ ጥምጥም አትሂድ እያሉ ነበረ። ከዛ ሰዳከት ደንግጣ ወደ ቦራን በጣም እየቀረበች ነው። ምን እያለ ሊነጋገር ነው ቦራን ብላ ልቧ ቆሞ እያዳመጠች ነበረ። ስማ ማንም ሰው አንተን ሊያስቆም አይገባም እሺ? ምክንያቱም እኔ ያለሁልህ። ቆይ እናትህ አትደግፍህም እንዴ? ወንድምና እህትህ አይደግፉም እንዴ? እንዴት በዚህ ሰዓት ብቻህን ይተውቃል? ምን ማለት ነው? እንዴት ነው አንተን የማያግዙ? እንደውም እኮ ለአንተ መደረብ ነበረባቸው። ቦራን ይኸውልህ በዚህ ሰዓት ላይ ከጎን ልሆን የምችለው እኔ ብቻ ነኝ የማገዘ። ከዚህ ቀደም ረድቻለሁ። ታምነኛለህ አይደለ? ከእስር ቤት እንድትወጣና ነጻነትን እንድታገኝ አድርጌያለሁ። ከዚህ በኋላም 1000 ጊዜ ልረዳ እችላለሁ ሲሉ ነበረ። ኤጀመል እስኪ እንዴት አድርገህ ነው በአሁኑ የምትረዳኝ? እስኪ እንዴት አድርገህ ነው የምትረዳኝ እያለ ቦራን ሲጠይቅ ሰዳከት መጣች። ያን ሴጣን እርዳኝ ብለህ ትጠይቀዋለህ እንዴ? አንተ ትንሽ አታፍርም እንዴ? ብላ ስልኩን እየዘጋችሁ ነበረ። እንዴት እርዳኝ ብለህ ትጠይቀዋለህ ስትሎ ነበረ። እና እሱ ካረዳኝ ማን ሊረዳኝ ነው? እርጅኝ ብዬ ጠይቀሽ ነበረ። ወንድምና እህቴም አይረዱኝም። ካያና ናሬም ቢሆኑ ፊታቸውን አዞሮብኛል። ከእስር ቤት እኮ አድኖኛል። ቢያንስ እኮ ኤጀመል ቢያንስ በህይወቴ ትልቅ ውለታ እኮ ውልልኛል። ጂያን እዛ እንዴት አድርጎ ሚስቴን መቀማት እንዳለበት ሲያስብና ሲብሰለሰል እሱ ህይወቴን ታድጎልኛል፣ ከእስር ቤት አስመልጦኛል። አዎ ታዲያ ለምሮ ማታግዙኝ? ታዲያ የት መሄጃለኝ? እስኪ እማዬ ልንገርሽ፣ ይህ ሰው ኤጀመል አሊያንና ልጄን እንዲያስመልስልኝ ካስመለሰልኝ አስፈላጊ ከሆነ አባዬ ብዬ ጠራዋለሁ። አስፈላጊ ከሆነ ማድረግ ያለብኝ ነገር በሙሉ አደርጋለሁ። በቃ ይኸው ነው እያለን ነበረ። አይሆንም ብላ በጥፊ መታቸው። በኃይል አርጋ በጥፊ ብላ ፊቱን ካጋለችው በኋላ ሰዳከት እንባ የተናነቀ ነበር። አንተ
አንተ በጣም የምትገርም ሰው ነህ። አይሆንም አንተ እኮ ግን የዛ ሰይጣን ልጅ እኮ ነህ። እንዴት እስካሁን ድረስ አላስተዋልኩም ነበረ? አዎ አባትህ ያ ሰይጣን ነው ኤጀመል ነው። አንተም የሱ ልጅ ነህ። ግን አትክደኝም። አንተን አርግዤ ሊገለኝ ሞክሮ ነበረ። አንተም የሱ ፍሬ ነህ። ግን ልትክደኝ አትችልም። አይሆንም እኔ ላይ ክህደት ልትፈጽም አትችልም እንደሱ ስትለው ነበር። ከዛ ቦራን እማዬ ምንም ተስፋ የለኝም እርጅኝ እባክሽ ብሎ እግሯን እየሳመ ሲለምናን ነበረ። እማዬ እርጅኝ እባክሽ፣ ማንም የለኝም እማዬ እባክሽ አግዥኝ፣ እባክሽ ጂያን ሁሉን ነገር እየወሰደብኝ ነው። ጂያን ሁሉን ነገር ከኔ ወስዶብኝ ተቆጣጥሮብኛል። ብቻዬን ቀርቻለሁ። እባክሽ እርጅኝ፣ እባክሽ አግዥኝ እያላን ነበረ። ፊትሽን አታዞርብኝ ብሎ ብዙ ተማጸናት። ኤጀመልን እኔ አልፈልግም በቃ እሱ ጋር መሄድ አልፈልግም በቃ እያለ በጣም ብዙ ለመናት። እናቱን ተለማመጣት። ከዛ ሰዳከት አሰበችና እያባበለችው ከዚህ በኋላ ኤጀመልን ደግማ አታየው፣ ማድረግ ያለብንን ነገር እናደርጋለን አለችው። እማዬ የምር ልትረጂኝ ትፈልጊያለሽ? እርግጠኛ ነሽ ብሎ ይጠቃን ነበር። ረዳሃለሁ እያለችው ነበረ። አሊያም በእጅ ትገባለች። ሁሉም ነገር ያንተ ይሆናል አለችው። በሌላ በኩል ጂያን ቢሮ ውስጥ ነው ያለው ስራ ቦታ። ከዛም በኋላ በድንገት ነዲም መጣ። ነዲም በሩን በርግሮ ገባና ጂያን እንዴት ነው እንዴት ታደርግብኛለህ ብሎ እየጮበን ነበረ። ነዲም ሰላም ላንተ ይሁን፣ መጀመሪያ የጊዜ ሰላም አይቀርም እንዴ? ምንድነው የሚያስጮህ እያለው ነበረ። ጂያን በጭራሽ ድርሻዎችን ዝቅ ማድረግ አትችልም፣ ይሄን አልፈቅድልህም በጭራሽ እያለው ነበረ። አዎ አንተ አትፈቅድም፣ እኔ ግን ፈቅጃለሁ፣ ወስኛለሁ። ነዲም ይኸውልህ እኔ አንተ ጋር መጥቼ ቦራንን በተመለከተ ጠይቄ ነበረ። እባክህ ይሄን ቃልን ቀይር ብዬ ነበረ። የፈለከውን ነገር ሰጠህ ነበረ፣ ማለቴ ድርሻንም ግማሽ አደርግልህ ነበረ። አንተ ግን ሐሳቤን ተቃወም። ከዛ እዛ ኤጀመል ጋር ሄድክ። ኤጀመል ምን እንደሰጠ አላውቅም፣ ነገር ግን በአንድ ጊዜ ነበረ ኤጀመል ሲያናግረ ቃልን የቀየርከው። የኔ እናንተ ወዳጅነት እዚህ ድረስ ነበር እንዴ? ምን ማለት ነው? እንደማውቀው ከሆነ ኤጀመል ምንም አላረገልህ። ምን የተቀየረ ነገር አለ? እስኪ ኤጀመል ከአንተ ጋር ምን አይነት ስምምነት ፈጥሮ ነው? ቆይ በምን አይነት ጉዳይ ተደራደራችሁ ነው? ቆይ እያለ እየጠየቀው ነበረ። ከዛ ካያ ደግሞ እኔም ወንድሜ እንደገባኝ ከሆነ ገንዘብም አልተቀበለም፣ ከኤጀመል መሬትም አልተቀበለም፣ ምንም ያረገልን ነገር የለም፣ ምን እንዳረገለት አይታወቅም ይላል ካያ። ሐሰንም ቢሆን አዎ እኔም እየተከታተልኩ ነበረ፣ ምንም አላረገለትም እያል ነበር። ፈጣሪ መስገና እኔ ምንም ከሰው ምንም ነገር አልፈልግም እያል ነበረ። ኤጀመል እንዴት ብሎ ነው አንተን ያስፈራራ? ቆይ እንዴት አድርጎ ነው የፈለገውን ነገር እንዲያረግብህ እንዲፈጸምብህ የፈቀድከው ሲለው ነበር። አስፈራራኝ፣ ቃሌን ካልቀየርኩኝ እንደሚገለኝ ነገረኝ አለው። ኧረ እባክህ እገላለሁ አለ። እነዲህም እኔ ፊት ለፊት እዚህ ጋር ተቀምጦ የሚያወራ ህጻን ልጅ ይመስላል እንዴ? ጂያን እኮ ነኝ። ምን ሆነሃል? ከህጻን ልጅ ጋር እኮ እያወራ እኮ አይደለም። እየሆነ ያለውን ነገር እኮ ቢያንስ ሙሉ ለሙሉ ባናቅም ነገር ግን እናስባለን እናስተውላለን አለው። እንግዲህ ታዲያ ምንም ስትፈልግ የነበረው ይናል ነበር እንዴ? ዋና ጉዳይ ቦራን እስር ቤት አለመግባቱ ነው አይደለ? ወይስ በጣም ተናዳል ቦራን ከእስር ቤት ስለወጣ አሊያን በእጅ ለማስገባት እንዲመቸ ሲለው ድንገት አሊያ በሩን በርግዳ ገባች። ነዲም እየጮኸ ነበረ። ምንድነው የምትለው ብለው ሲጠይቁት ምንድነው አሊያም ሁሉ ስለዚህ ጉዳይ እንደሚያወራው? አዎ አሊያ አንተን ፈታ ወደ ቦራን እንደሄደች ይታወቃል፣ መልሳ ወደ ቦራን እጅ ልታስገባት መሆን አለበት እያሉ ነው። አሊያ ከፋት። በሩን ዘግታ እየወጣች ነበረ። ካያ አሊያን ይከተላታል። በሩን ዝጉት እያለ ጂያን እየጮኸ ነበረ። ስማ አንተም እንዳለ ክብርም ጋር መግባት ትችላል፣ ከዚህ በኋላ እኔ ጋር መታ እንደዚህ ማለት አትችልም። እንዴት ነው የምታወራው? እንዴት ነው አፈ የምከፍትብኝ እኔ ጋር መታ ሲሉ ነበር። ጂያን ድርሻዎችን ዝቅ እንድታረግብኝ አልፈቅድልህም፣ ምንም ቢፈጠር ምንም አልፈቅድልህም እያል ነበረ። ይህን ቆሻሻ ሳልገለው ከዚህ ወጡልኝ እገላለሁ ሲሉ ነበረ። ጂያን ምንም አታመጣም፣ ይኸውልህ ድርሻዬን ትመልሳታለህ እያሉ ነበረ። የራስ ጉዳይ እያለ ጂያን ይጮሃል። ነዲም በዚህ መንገድ ጮሆ ወጣ። ጂያን ተናዶ ወደዛ ነው ወደዚህ እያለ ይንጎራድዳል። በአንድ በኩል እና ሐሰን ነዲምን እየገፈታተሩ ከቢሮ እያስወጡት ነበረ። ጂያን ወደ አሊያ እየቀረበ ነበር። ይሄ እኮ የሚያወራውን አያውቅም ይላታል። ያው እንግዲህ እውነቱን እኮ ነው፣ ሁሉም ሰው ስለዚህ ጉዳይ እኮ እያወራ ነው ያለው ትላለች። ሁለቱም ብቻቸውን ቀርተው ማውራት ጀመሩ። ያው ጂያን እንግዲህ ሁሉም ሰው የሚያውቀው አንተን ፈትቼ ከቦራን ጋር እንደተጋባሁኝ ነው እና ጣቴ ላይ ያለውን ቀለበት ሲመለከቱ ማለት ከቦራን ጋር በይፋ ባልና ሚስት ስለሆነ አሁንም እሱን እንደምወደው ምናምን ነገር ነው ሰዎች የሚያስቡ። ስለዚህ ቢያንስ አንተ ቀለበቱ ጣት ላይ መኖሩ ችግር የለም፣ ለኔ ግን ችግር አለው እና በወልቀው ምን ታስባላለችው? ችግር የለም እንግዲህ ያው እዚህ ቀለበት ላይ የታተመው የሁለታችንም ታሪክ ነው። ያው ልባችን ግን ይፋቀራል፣ ዋናው ቀለበት ልባችን ላይ ያለው ቃል ኪዳን ነው እያላን ነበረ። ቀለበቱን ሰጠችው፣ ተቀበላት። ጭምቅ አድርጎ በእጁ እየያዘው ነበር። ድንገት ናሬና ዘሪን እየመጡ ነበረ። ከዛ ማለት ድንገት ጠበቃቸው ኤረን መጣ። ዛሬ እንግዲህ ትልቅ የፍቺ ቀን ነው። እንግዲህ ያው መፋታት የምትፈልጉ ሰዎች ከአሁኑ ልትነግሩኝ ትችላላችሁ፣ ምክንያቱም አዳዲስ ወረቀት ይዤ መጥቻለሁ፣ ኮፒ አድርጌያለሁ እያለ ነበረ። ከዛ በሉ በቃ ውስጥ ንግባ ይባባላሉ። ድንገት ሻይ መጣ። ሲመጣ ትንሽ መነታረክ ጀመሩ። ከዛ በኋላ እዚህ ጋር ናሬ ስራ ልገባ ስለሆነ ትንሽ ተናዶብኛል እያለች ነው። ሻይን ማውራት አልፈልግም ብሎ ጥሎ ሄደ። ተሰብስበው ሁሉም ቢሮ ውስጥ ገቡ። ዘሪን እና አሊያ ተቀምጠዋል። ሁለቱም የፍቺ ደብዳቤ ለፍርድ ቤት ሊያስገቡ ናቸው። ሁለቱም በጣም አስቸጋሪ ሁኔታ ውስጥ ናቸው። ቦራን አሊያን አልፈታሽም ብሎ ውስጥ ገብቷል። ጀሚርም ቢሆን ዘሪንን አልፈታሽም ብሏት ውስጥ ገብቷል።
ስለዚህ ብዙ ነገር ይጠብቃቸዋል። አሁን ጠበቃው ኤሮል ፊት ለፊት ወረቀት አስቀመጠ። በሉ ፈርሙ፣ የሁለታችሁም ወገን ባሎቻችሁ ቢፈርሙ ሁሉም ነገር ቀላል ይሆናል፣ ነገር ግን አስፈላጊውን ነገር እናደርጋለን፣ ፈርሙ አላቸው። ከዛም አሊያ ቀና ብላ ጃንን ተመለከተችው። ፍጥጥ ብላ አየችው። ጭንቅላቱን እየነቀነቀ ፈገግ ብሎ አያት። ከዛ እየፈረመች ነበር። ሁለቱም ሴቶች ፈረሙ። ከዛ ኤሮል የሚሆነውን ነገር አሳውቃቸዋለሁ ብሏቸው ይወጣል። ከአዝጋ ዘሬንን እያያት ፈገግ ይላል። ተሰብስበው እየወጡ እንደገና ጭቅጭቁ ተፈጠረ። ይህም ሻይንና ናር እየተከራከሩ ነበረ። ሻይን ማውራት አልፈልግም እያለ ነው። ከዛ እዚህ ጋር ጃን ምን ሆናችሁ ነው ቆይ ብሎ ይጠይቃል። ሊቢያ ያልችን እየጠረጠረኝ ነው፣ ገና ለገና ዘ ሆስፒታል ዳይሬክተር ልሆን ስለሆነ ከሱ ጋር አብሬ ስለምሰራ በማለት ተናገረች። ከዛ ጃን እንዴ ሻይን ያልችን ላይ ተቀናበታለ እንዴ? ያልችን እኮ እንደዚህ ነሱ እኮ አይደለም። ያልችን በጣም ብዙ ዓመት ከኛ ጋር ሰርቷል አለው። ለምን 1000 ዓመት አይሰራም? አግብቷል አላገባም? ባለትዳር ነው አይደለም አለው። ኧረ አላገባም ሲለው ነበር። ይሄው ምን አልኩኝ እኔ ምንም በቃ ደስ እያለኝ አይደለም በማለት እየተናገረ ነበር። ሻይን ይኸውልህ እኔ ቢሮ ውስጥ የሆነ ያደጋ መጥሪያ ነገር አስቀምጣለሁ፣ እሱን ስነካው ትመጣለህ ፈጥነ፣ ምንም እንዳታስብ፣ እኔ ምንም አልሆንም ስትለው ነበረ። ታሾፈልሽ እኔ እንዴ ለራሴ ግራ ገብቶኛል ይላታል። እንዴ ለምንድነው ግራ የሚገባ ለምን እያለ እዚህ ጋር ጃን እየጠየቀው ነበረ። ከዛ ሻይን አሰባሰበና እሺ ስሪ በቃ ችግር የለም እያላን ነበረ። ደስ ብሏት በፈገግታ እያየችው አቀፈችው። ከዛ ግን አሁን ያልሽኝን ነገር እዛ ቢሮ ታስገጥሚያለሽ፣ ችግር ከተፈጠረ እሱን ነክተሽ እንድጠርኝ እያላን ነበር። ድንገት ነበረ ከድር መጣና ኧረ ቅርብ ጊዜ ጃን ያው የሆነ ቤት ያስጨረሰ ሰው የለም እሱ ለራት ግብዣ ጠርቶናል አትመጣም እያለው ነበረ። እንሂድ ምናምን ተሰብስበን አላቸው። ከዛም በኋላ ፓኪዝም ትምጣ ብሎ ጠየቀ። ከድር ትመጣላለች እያለው ነበር። ጃን ዛሬ ማታ ተሰብስበው ወደዛ ቤት ሊሄዱ ናቸው። ከሰዓታቶች ቆይታ በኋላ ሁሉም ተሰብስበው ወደዛ እየሄዱ ናቸው። እነ ጃን እነ ሻይን እነ ናሬ እነ ዘሬንን ጨምሮ አብዛኞቹ ተሰብስበው ወደዛ ቦታ እየሄዱ ናቸው። ህፃኑን ጃንንም ይዘውታል። ወደ ውስጥ ገቡ። ጠረጴዛ ላይ ተቀምጦ ምግብ እየበሉ ናቸው። አንድ ላይ ሆነው ብዙ እየተጫወቱ እየተቃለዱ ቆንጆ የሚባል ምሽታቸውን በደማቅ ሁኔታ ሲያሳልፉ ነበረ። እንዲህ ያሉ አሪፍ ጊዜ ማሳለፋቸውን ቀጠለው። ከዛም ከምግብ ከበሉ በኋላ ተነስተው እየጨፈሩ ሙዚቃው ተከፍቷል። ቤቱ ድምቅ ብሏል። በድንገት ቦራን ደግሞ አሊያን ነገር ሊፈልጋት እየደወለላን ነበረ። አሊያ እዚህ ጋር ስልኩን አለማንሳት አትችልም። በቀጥታ ስልኩን ልታነሳ ዞር አለች። ጂያን በጣም እየደበረው ነበር። ደበረው፣ ከፋው። ከዛ አሊያ መጣው ይላናግር ብላ ልትርቅ ነው። ነገር ግን ከቤቷ አልወጣችም። ሙዚቃውንም ይሰማል። አንዷ ጆራ በአንድ እጇ ይዛ ሄለው ስትል ነበረ። አሊያ መቼስ እኔን ቶሎ ብለሽ ለመፍታት ምንም ጊዜ ያላጠፋሽም አይደለ? ግርሞኛል እስካሁን ድረስ ግን እንዴት ደብዳቤ እንዳልደረሰኝ ወይስ ምንድነው? ጃን አልፈቀደልሽም እያለ ነበረ። ቦራን ለምንድነው የማይገባ? ተወኝ በቃ እኔ አንተን ማናገርም ማየትም አልፈልግም፣ በእናትህ ተወኝ በቃ ተወኝ ስትለው ነበረ። ሙዚቃ ድምጽ እየሰማ ነበረ። አትከታተለኝ ላይ አልፈልግም ስትለው የነሽ አለሽው ድምጽ ምንድነው የሚሰማኝ? ከማን ጋር ነሽ አለሽው ይላታል። ምን አገባ እሱ አንተን አይመለከትም ብላ ስልኩን ዘጋቸው። ቦራን ተናደደ። አሊያ ትጸጸቻለሽ፣ አሊያ እንድትጸጸች ነው የማረግሽ፣ አሳይሻለሁ፣ ታያታለሽ፣ ልሽ እኔም በቀላሉ መተው አትችይም፣ እሰራልሻለሁ ቆይ እያለ ነበረ። እንደዚህ እያለ እያወራ ስልኩ ተዘግቷል። ሄሎ አሊያ ሄሎ እያለ ነበር። ስልኩ ተቋረጠበት። አሊያ ፈገግ ብላ ወደ ጂያን ትመለሳለች። ከዛ ሁለቱም የተቀመጠውን ነገር እያነሱ መጠጣት ጀመሩ። ሰራከት የላከችው ሰው እዛ ውስጥ ነበር ቁጭ ብሎ እሱ ምግብ እየበላ። ሰራከት ለዚህ ልጅ ደወለችለት። ሄለው እንዴት ነው ያሉበት ሁኔታ ብላ ጠይቀችው። ምንም አንድ ላይ ናቸው ተሰብስበዋል። አቶ ጃንና አሊያም አንድ ላይ ናቸው አብሮ እየደነሱ ናቸው ብሎ ነገራት። እሺ በደም ተከታተላቸው ብላ ስልኩን ዘጋችው። ድንገት ቦራ መጣ። እማዬ ይኸውልሽ አሊያ ጋር ደወልኩላት እና በስልኩ ውስጥ የሆነ ሙዚቃ ነገር እየሰማኝ ነበረ። የት ናቸው? ቆይ የት ሄደው ነው በማለት ጠየቃት። ቤት አይደሉ የሆነ ቦታ ናቸው በእርግጠኝነት ያው የሆነ ክብረ በዓል ነገር እያከበሩ መሆን አለበት። ተረጋጋ ችግር የለም ስትለው ነበረ። አይ ምንም እየተረጋጋውኝ አይደለም እማዬ እኔ ልጅ ነኝ እንዴ የምታታልኝ? እኔ ልታታይኝ አትሽ ብሎ እየተጫናት ነበረ እንድትነግረው። እማዬሽ የት ነሽ? እሺ ሀሳብሽን ወሰንሽበት እያለ ነበረ። ምንም ቢሆን ምንም አረጋለሁ መደረግ ያለበትን ነገር አደርጋለሁ፣ ችግር የለም አታስብ፣ እሱን ካንተ ጎን ነኝ አለችው። እሺ እማዬ እሺ እያላ ነበር። በድንገት ቭርጉም መጣና ሰራከትን ዝም ብሎ አያት። ከዛም ቦራንን እያየው ነበረ። ሁለቱንም አያቸውና እያረጋቸው ያላችሁት ነገር ትክክል አይደለም ሲላቸው ነበረ። ከዛ ሰራከት አንተ ነገርከው እንዴ ቦራን ነገርከው እንዴ ለቭርጉን አለችው። ከዛ ቦራን ደንግጦ ቭርጉንን ምራን ተመታወራው ሲለው ነበረ። የምታረጉን ነገር ትክክል አይደለም ይለዋል። ቭርጉን ይኸውልህ ስለዚህ ጉዳይ ለማንም ሰው እንዳትናገር፣ እኔ አማካሪ ነህ ብዬ ነው ያማከርኩ አለው። እኔ ለማንም አልናገርም፣ ግን ይሄ ከባድ ስህተት ነው በፈጣሪ ስም ምንድነው የምታረጉት? ይሄ ትክክለኛው መንገድ አይደለም ይለዋል። ቦራን ደግሞ ትክክለኛው መንገድ ነው እያሉ ነበረ። ከዛ በኋላ ቭርጉን ምንም ማድረግ አልችልም ብሎ ትቷቸው ሄደ። ሰራከት ለምን ነገርከው ትለዋለች። ይሄ መናገር ነበረብኝ አምነዋለሁ። እስከ ዛሬ ድረስ እኔን ከሞት በብዙ መንገድ አድኖኛል። ምንም ነገር ቢያደርግብኝ እኔ መበቀለዋለሁ፣ ምንም ችግር የለም፣ ለማንም አይናገርም እያላ ነበር። ዞር አለ። ከዛ ሰራከት ብቻዋን ስትቀር ወይኔ ፈጣሪው ነፍሴ ተጨነቀች፣ ትክክለኛው ነገር እያረኩ እንዳለ ተስፋ አረጋለሁ፣ ጃን ግን ይቅር አይለኝም ስትል ነበረ። ቭርጉንና ቦራን መጨቃጨቅ ጀመሩ። ቦራን ከመጀመሩ እንደዚህ አይነት ሰው ይሆንከው ምንድነው አላማ? ምንድነው ፍላጎት? የምር ግን አሊያን ታፈቅራታለህ ወይስ ከጃን ከወንድም ጋር ፉክክር ውስጥ ገብተህ ነው? እልህ ውስጥ ተጋብተህ ነው? እንደዚህ የምታስብ ከሆነ ይቅርብ፣ ጊዜም በባዶ እያቃጠልክ ነው። ቦራን እየገባኝ አይደለም። ምን ተባብለን ነበር መጀመሪያ እያለው ነበረ። አረገ ልንገር ቭርጉን በማይመለከት አትግባ። ታግዘኛለህ አታግዘኝም? ካላገዝከኝ ሌላ ነገር
አደርጋለሁ ብለህ ካሰብክ ለቡልጋሪያዎቹ ሴት ልጅ ያለችበትን ቦታ ነግራቸዋለሁ፣ ሙሉ መረጃ ነግራቸዋለሁ አለው። አይ ቦራን ይህን ርቀት ይህን የሚያክል ርቀትም አትሄድም አለው። እሄዳለሁ ስለዚህ ተወኝ በቃ እያለ ነበር። ቡርጉን በቦራን በጣም አዘነበት እና አሊያውንም ቢሆን መጫወታቸውን እንደቀጠሉ ናቸው። ተራ በተራ እየወጡ ይደንሳሉ። ደስ የሚል ደማቅ ምሽት እያሳለፉ ነበር። ድንገት ደሚር እየመጣ ነበረ። ሲመጣ በአንድ ጊዜ ያ የነበረው የደስታ ምሽት ወዲያው ነበረ ወደ የማይሆን ነገር የተቀየረው። ደሚርን ውጣ እያሉን ነበረ። እች ሴት ባለትዳር ናት፣ ናይ ዘሪን ወደ ቤት እንዲህ እያላን ነበር። እህት ያትመጣም ትፈታለች እያለው ነበር ሻሂን። ደሚር ደግሞ ኧረ አትፈታኝም እኔ እኮ ነኝ በደንብ ማቃት ይላል። ካልደበደብኩት ይላል። እዚህ ጋር እየገላገሉን ነበረ። ትፈታለች ይሉታል ተራ በተራ። ደሚር ደግሞ እስኪ ወንድናት ሄዳ ትፍታኝ፣ እስኪ ትፍታኝ፣ እንደውም አትፍታኝ ብላ ትለምነኛለች፣ እግሬ ስር ወድቃ ትለምነኛለች። ከጉድ ነው የሚፈለው ይዛለት ምን እንደምትሆን አያለው እያለው ነበር። ደሚር እንደዚህ ደረቱን ነፍቶ ሲከራከር፣ ጃን ደግሞ ይኸውልህ ደሚር ብትሄድ ይሻላል እሱ ነው የሚያዋጣ ይለዋል። ከያ ደግሞ ምን አለበት የዛለት መኪና ውስጥ እያለ ብናቃጠለው፣ ምን አለበት እስከነ ነፍሱ ቢቃጠል ኖሮ እያለ ነበረ። ደሚር ተው ምስጋና ቢሳቱን ተው ይቅርብ፣ ተው ከኛ ጋር ተሳፈጥ እያለው ነበረ። ደሚር ደግሞ እንዳልኳችሁ ነው ዛሬ ወደ እኔ ቅፍ ትገቢያለሽ ምንም እንዳትጠራጠሪ እያላን ነበረ። እንዲህ እያለ ሲወጣ ከያ ደግሞ አሳያለሁ እያለ ይስቃል። በዚህ ምክንያት ጭቅጭቁና ክርክሩ እንደቀጠለ ነበረ። ከዛም በኋላ ወደ ቤት እየመጡ ናቸው። ከያና ዘሪን መኪና ውስጥ ናቸው። ጥቂት እያወሩ ነበረ። ዛሬ ምሽታችን ጥሩ ነበር፣ ነገር ግን ያ ሰይጣን መጣና በጠበጠን ይባባላሉ። ድንገት ነበረ ቪዳ መጣች። ዘሬን ግቢ እያለች ነው። ከዛ ከዘሬን አንድ ላ ነገራት አንዴ ብቻ ብሎ ውጪ ቆሞ ከዛም በኋላ ሁለታችን እንቀጥሏለን ባለበት ሁሉንም ነገር እንድድሮ እንሆናለን እያለ እየሳማት እዚሁ እየተሰናበታት ነበረ። እንደሚያፈቅራን ነግሯት መኪና ውስጥ ይገባል። በሌላ በኩል ሻይና ናሬ ዛሬ ተኮራርፈው ማታ ነበረ ሲመሽ የታረቁት። ከዛም በኋላ አልጋቸው ላይ ሆነው አንድ ላይ እየተላፉና አብረው ፍቅራቸው ሞቅ ብሎ እንደቀጠለ ነበረ። ጃን ማታ ቤት እየመጣ ነው። እቤት ሲመጣ ከቦራን ጋር በረጋ ጭቅጭቁ ቀጥሏል። አሁንም ብትሆን አሊያ ይህም ቤተሰብ ልታፈራርሰው ከጫፍ ደርሳለች። ሰዳከት እንደዚህ ነው የምታስበው። ሰዳከት የአልቦራን ትልቁን ቤተሰብ እጥር ምጥና አርጋ ጠብቃ እስካሁን ደርሳ ቆይታ ነበር። ነገር ግን ሁለቱ ልጆቿ በሚከፍቱት ጦርነት የማይሆን ነገር ውስጥ እንደሚገቡ ይታወቃል። ሰዳከት አሁን አልጋ ላይ ቁጭ ብላ ፈጣሪ ይቅር በለኝ፣ ጥፋት ካለ እባክህ ይቅር በለኝ፣ አሁን ይህን ነገር የማረገውን ጃን ካወቀ ይቅር አይለኝም፣ ከልጄ ጋር ለዘላለም እቆራረጣለሁ፣ ጃን በእኔ እንዲያዝንብኝ አልፈልግም፣ ምንም አይነት ፍላጎት የለኝም፣ ይቅር በለኝ እባክህ ፈጣሪው እያለች ስትጸልይ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ በቅላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።